ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁኝ። ባለፈው ብቻህን አይደለም በሚል አብረን ከእግዚአብሔር ቃል ተመልክተን ነበርና ዛሬም እግዚአብሔር እኔ ካንተ ጋር ነኝ ያለው ቃል በእውነት ምን ማለቱ እንደሆነ ይበልጥ እንመለከታለን እና እኔ ካንተ ጋር ነኝ ቀላል አነጋገር ይመስላል ወይም ቀላል ተስፋ ግን ያ ንግግር ድፍረታችንን ጸሎታችንንና ተግባራችንን እንዴት እንደሚቀርጸው አብረን እንመለከታለን። ክብር ለእግዚአብሔር ይሁን። እግዚአብሔር እኔ ከአንተ ጋር ነኝ ሲል በመጀመሪያ በችግሩ መጠን ላይ እንድናተኩር ሳይሆን ከችግሩ በላይ ታላቅ በሆነው በእርሱ ላይ ትኩረታችንን እንድናደርግ ነው። በዘጸአት ምዕራፍ 3 ከቁጥር 11 እስከ 12 ላይ ሙሴ እንዲህ ብሎ ነበረ። ሙሴ ግን እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ? በእርግጥ ከአንተ ጋር እሆናለሁ አለው እግዚአብሔር። ክብር ለኢየሱስ ይሁን። ሙሴ ትኩረቱን በራሱ ላይ አረገ። እግዚአብሔር የሕዝቤን ጩኸት ሰምቻለሁ፣ ከሰማይ ላወጣቸው ወረድኩ እና ስለዚህ ሂድ ወደ ግብፅ ሕዝቤ እንድታወጣ እልካለሁ ሲለው እኔ ማደኛል። ለምን? ከአሁን በፊት ሙሴ ሕዝቡን ለመርዳት የሞከረበት ጊዜ ነበረ፣ ግን የተሳካ አልነበረም። ታሪኩን ሄደን ማንበብ ትችላለች ዘጸአት ምዕራፍ 3 ላይ እና ዕብራውያንና ግብፃውያን ሲጣሉ ግብፃውያንን ገሎ የሸሸ ሰው ነው ሙሴ። በኋላ ደግሞ ሁለቱ ዕብራውያን ሲጣሉ ሊገላግል ዳኛ ሊሆናቸው ሲል እንደ ትላንትና ደግሞ ግብፃዊ እንደገደልከው እኛንም ልትገለን ነው እንዴ ብለው ሲሉት ይሄ ነገር ሲሰማ ነው ሙሴ እንግዲህ የሸሸው። አሁን በምድረ በዳ ነው ያለው፣ ጊዜው ረጅም ነው። ከግብፅ ከሸሸና ከወጣ ብዙ ጊዜው ነው፣ 40 ዓመት በምድረ በዳ ቆይቷል፣ እድሜውም ገፍቷል። በዚህ ወቅት ማንነቱ በጠፋበት ጊዜ የእርሱ የሚለው ነገር ጉልበቴ የሚለው ኃይሌ የሚለው ነገር በሞተበት ጊዜ እግዚአብሔር አሁን እሱን እፈልግሃለሁ ብሎ ሲለው እኔ ማነኝ ብሎ ቢጠይቅ አያስገርምም፣ በፍጹም አያስገርምም። ራሱን ቢመለከት ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁኝ። ባለፈው ብቻህን አይደለም በሚል አብረን ከእግዚአብሔር ቃል ተመልክተን ነበርና ዛሬም እግዚአብሔር እኔ ካንተ ጋር ነኝ ያለው ቃል በእውነት ምን ማለቱ እንደሆነ ይበልጥ እንመለከታለን እና እኔ ካንተ ጋር ነኝ ቀላል አነጋገር ይመስላል ወይም ቀላል ተስፋ ግን ያ ንግግር ድፍረታችንን ጸሎታችንንና ተግባራችንን እንዴት እንደሚቀርጸው አብረን እንመለከታለን። ክብር ለእግዚአብሔር ይሁን። እግዚአብሔር እኔ ከአንተ ጋር ነኝ ሲል በመጀመሪያ በችግሩ መጠን ላይ እንድናተኩር ሳይሆን ከችግሩ በላይ ታላቅ በሆነው በእርሱ ላይ ትኩረታችንን እንድናደርግ ነው። በዘጸአት ምዕራፍ 3 ከቁጥር 11 እስከ 12 ላይ ሙሴ እንዲህ ብሎ ነበረ። ሙሴ ግን እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ? በእርግጥ ከአንተ ጋር እሆናለሁ አለው እግዚአብሔር። ክብር ለኢየሱስ ይሁን። ሙሴ ትኩረቱን በራሱ ላይ አረገ። እግዚአብሔር የሕዝቤን ጩኸት ሰምቻለሁ፣ ከሰማይ ላወጣቸው ወረድኩ እና ስለዚህ ሂድ ወደ ግብፅ ሕዝቤ እንድታወጣ እልካለሁ ሲለው እኔ ማደኛል። ለምን? ከአሁን በፊት ሙሴ ሕዝቡን ለመርዳት የሞከረበት ጊዜ ነበረ፣ ግን የተሳካ አልነበረም። ታሪኩን ሄደን ማንበብ ትችላለች ዘጸአት ምዕራፍ 3 ላይ እና ዕብራውያንና ግብፃውያን ሲጣሉ ግብፃውያንን ገሎ የሸሸ ሰው ነው ሙሴ። በኋላ ደግሞ ሁለቱ ዕብራውያን ሲጣሉ ሊገላግል ዳኛ ሊሆናቸው ሲል እንደ ትላንትና ደግሞ ግብፃዊ እንደገደልከው እኛንም ልትገለን ነው እንዴ
ብለው ሲሉት ይሄ ነገር ሲሰማ ነው ሙሴ እንግዲህ የሸሸው። አሁን በምድረ በዳ ነው ያለው። ጊዜው ረጅም ነው። ከግብፅ ከሸሸና ከወጣ ብዙ ጊዜው ነው። 40 ዓመት በምድረ በዳ ቆይቷል። እድሜውን ገፍቷል። በዚህ ወቅት ማንነቱ በጠፋበት ጊዜ የእርሱ የሚለው ነገር ጉልበቴ የሚለው ኃይሌ የሚለው ነገር በሞተበት ጊዜ እግዚአብሔር አሁን እሱን እፈልግሃለሁ ብሎ ሲለው እኔ ማን ነኝ ብሎ ቢጠይቅ አያስገርምም፣ በፍጹም አያስገርምም። ራሱን ቢመለከት እግዚአብሔር ግን ሲጠራን መቼም ቢሆን እኛን ያለንን ነገር ታምኖብን በእኛ ችሎታ በእኛ እውቀት ባለን ነገር ላይ ተደግፎ እግዚአብሔር እኛን አሳይመንት አይሰጠንም። ምናልባት ተመሳሳይ ጥያቄ እንጠይቅ ይሆናል። እኔ ማን ነኝ? ይህንን አገልግሎት የማገለግለው እኔ ማን ነኝ? ይህንን ንግድ የምጀምረው እኔ ማን ነኝ? ይህንን ሚኒስትሪ ኖቻል በገንዘብ ሰፖርት ማድረግ እኔ ማን ነኝ? ያላችሁን አይቶ ስላልሆነ እግዚአብሔር የሚነግራችሁ እንድታደርጉ። እግዚአብሔር ግን የተለያየ የእሱን የመቻሉን ረዝሜ ይዞለት አይደለም መጣው። እኔ ካንተ ጋር እሆናለሁ። አጭር ቃል በቃ እኔ ካንተ ጋር እሆናለሁ። ያ ነው ጨዋታውን የሚቀይረው። እግዚአብሔር ከኛ ጋር መሆኑ ለመወጣትና ለማድረግ የማይቻለውን የማይመስለውን ለማድረግ በራሱ የተማመነ ራሱ እግዚአብሔር እኔ ካንተ ጋር ነኝ ሲል በውስጣችን እችላለሁ የሚለው ስሜት ይፈጠራል። መመዘኛችን የእኛ ነገር ወይም እኛነታችን ሳይሆን የእሱ መገኘት ሊሆን ይገባል። ደቀ መዛሙርቱ ድውዮችን ፈወሱ፣ አጋንንትን አስወጡ፣ ከተማዎችን ቀይረው አለፉ። ልዩ ስለሆኑ ሳይሆን እግዚአብሔር ከእነርሱ ጋር እንዳለ ስላወቁ ነው። እንዲያው ያ እውነት ወደፊት እንድንገፋ ያድርግልን። እንደነሱ የጠራን ማን እንደሆነ በማወቅ ብቻዬን አይደለሁም የሚለውን ነገር ገብቶን እግዚአብሔር ይሰራል ከኔ ጋር የሚለውን ነገር ይዘን እንድንሄድ እግዚአብሔር ይፈልጋል። ለዚህ ነው እኔ ካንተ ጋር ነኝ ሲለው ራሱን ሊያይ ሞከረ ሙሴ። ወገኖቼ ለዚህ ነው በቃ ራሳችንን ወደ ታች አይቻልም ብለን በተስፋ በቆረጥንበት ነገር ላይ መጥቶ እግዚአብሔር እኔ ካንተ ጋር ነኝ ይላል ማለት የሆነ ቻሌንጅ ውስጥ ሊከታችሁ ነው ማለት ነው። ሁለተኛው ጦርነት አለ ወይም ውጊያ አለ፣ ሰልፍ አለ። በአማርኛው እንደው በመጽሐፍ ቅዱስ ሪትሙ ከሄድን ሰልፉ ግን የእኔ ነው ይላል። ሰልፉ እግዚአብሔር ነው። ሰልፉ የእርሱ ነው። እግዚአብሔር ለጌዲዮን በመሳፍንት ምዕራፍ 6 ከቁጥር 11 እስከ 16 ስናነብ መልአኩን ልኮ እግዚአብሔር ጌዲዮንን አንተ ጽኑ ኃያል ሰው ብሎ ጠራው። ለምንድን ነው? ጌዲዮን ጠንካራ ወይም ጥንካሬነት ስለሚሰማው እንደዛ ያለው አይደለም። እግዚአብሔር ከእርሱ ጋር ስለነበረ ነው። እግዚአብሔር ካንተ ጋር ነው። ጌዲዮን ጥያቄ ነበረው። ከዛ እንዴ እግዚአብሔር ከኛ ጋር ከሆነ እስራኤል አባቶቻችን የነገሩን ታምራትስ ወዴት ነው? ከምዳማውያን ትንሽ ገብስ ምናምን አጭቶ ያችን ልወቃ ተደብቆ ባለበት ነው የተናገረው። የታለ ታምራቱስ? አንዳንድ ጊዜ ያችን የዕለት እንጀራውንም እንኳን ከምዳማውያን አትርፎ ወቅቶ እንዲበላት ያደረገው እግዚአብሔር እንደሆነ ማስተዋል ሊኖረው ይገባል ብዬ አስባለሁ። ጌዲዮን ግን ያችንም እንኳን አላሰበም። እንደ ጠላት ሐሳብ ቢሆን። ለዚህ ነው ጠላቶቻችን በተነሱብን ጊዜ ቁጣቸውን በላያችን በነደደ ጊዜ ሕያዋን ሳለን በዋጡን ነበረ፣ ለጥርሳቸው ንክሻ
ያላደረገን እግዚአብሔር ይመስገን አለ። ክብር ለኢየሱስ ይሁን። ለጥርሱ ንክሻ ስላላደረገን እንጂ ቡጭቅጭቅ አድርጎ ነበር የሚያሳርፈን እኮ ይለናል። ጌዲዮን ያልገባው እሱ ነው። ጦርነት አለ፣ ግን ውጊያው የኛ አይደለም። የጌዲዮን ታሪክ የሚያስገነዝበን እግዚአብሔር ከኛ ጋር ከሆነ፣ ሰልፉን እሱ የሚዋጋልን ከሆነ፣ ጽኑ ብርቱ ብሎ ሲጠራን እሱን ታምነው እግዚአብሔር እኮ በክርስቶስ ጻድቅ ነህ ሲል አንተ የሰራሃቸውን ጽድቆች ቆጥሮ ሳይሆን በክርስቶስ ኢየሱስ በማመን የኃጢአትን ሁሉ ወይም ኃጢአታችንን ሁሉ ላይም ጨምሮ ማለት ነው በደሙ ስላጠበልን ነው ጻድቁ ብሎ የሚጠራን። የዛኔ እኛ የራሳችን ደግሞ ምንለው መስፈርት ራሳችንን ከራሳችን ጋር እያስተካከለን ከሆነ እግዚአብሔር የሚለንን አሜን ብለን ካልወሰድ ነው የእግዚአብሔርን ሊያደርገው በሕይወታችንና ልንሆን የሚገባንን ሳንሆን እንቀራለን። ጻድቅ ብሎን ጻድቅ ሳንሆን እንቀራለን። ቅዱስ ብሎን ቅዱስ ሳንሆን እንቀራለን። ሌሎችም ነገሮች እኔ ከአንተ ጋር ነኝ አለው። ያ ሊያጽናናው ብቻ የተናገረው ሳይሆን ተልእኮ ሊሰጠው አሁን አለው በዚህ በጉልበት ሂድ፣ ምድያማውያንም ከእስራኤላውያንም ከምድያማውያን እጅ አድን አለው። በቃ ሂድ አለው። በቃ ከአንተ ጋር በቃ ሊያወጣን በቃ ፈስ አድርገው ሊለን እግዚአብሔር ጠላታችንን። ክብር ለኢየሱስ ሲሆን የዛን ጊዜ መጥቶ በቃ ራሳችንን ይሄ ሰልፍ ስቴማችንን ሁሉ በቃ አውጥቶ ካለንበት ዙሪያችንን ሳናይ ካለንበት ነገር ሁሉ ወተን ፈልቅቀን ሰብረን እንድንወጣ የሚያስችለን። የጥንቶቹ ደቀ መዛሙርት እንደዛ ነበሩ። ስደት አለ፣ ዛቻ አለ፣ እስር ቤት ተጥለዋል፣ ተገርፈዋል፣ የወህኒ በር ተዘግቶባቸዋል። ነገር ግን ሲጸልዩ የእስር ቤቶቹ በሮች ተከፈቱ፣ ሲሰብኩ ታምራት ተከተላቸው። ለምን? እግዚአብሔር ከእነርሱ ጋር ስለነበረ። እነርሱም ያንን ያውቃሉ፣ ደግሞም ያምናሉ። ስለዚህ ይሄ ቻሌንጅ ውስጥ እንድትገባ ብቻ ሳይሆን አንድ ነገር የሚያስረግጥልን ሶስተኛው ፖይንቴ ድሉ ያንተ ነው፣ ያንቺ ነው። ለምን? ኢየሱስ ስራውን ስለጨረሰ። ኢየሱስ በመስቀል ምን አለ? ተፈጸመ አለ። ተፈጸምኩ አይደለም ያለው፣ ተፈጸመ ነው ያለው። አልተፈጸመም፣ እሱ ተፈጸመ። ኢየሱስ ያንን ሲጮህ ሰይጣን አምን የሰማው ያበቃለት መስሎት ነበር። ኢየሱስ አበቃለት፣ ተፈጸመ ያለው ነገሩን ነው። ተፈጸምኩ አይደለም። ነገርን የጨረሰው ኢየሱስ ነገርን እንጂ የጨረሰው ኢየሱስ አይደለም ያለቀው። በእኛ ላይ የነበረውን የዲያብሎስን መያዣ ያ ዶሚናንት ፓወሩን ከሱ ስር ፈልቅቆ እንዳንወጣ ተገዢ አድርጎን ባሪያ አድርጎን የኃጢአት ባሪያ የእሱ ተገዢዎች አድርጎን ሊያኖረን የነበረው እቅዱ ተሰበረ፣ ተፈጸመ። አሁን ከዚህ በኋላ ባሪያ እንዳንሆን የእግዚአብሔር ልጆች ሆነን በአዳም የተሰረቀውን ያንን ስልጣን ያገኘን የእግዚአብሔር ልጆች እንድንሆን ክብር ለኢየሱስ ይሁን። በመስቀል በኩል ኢየሱስ ወደ እግዚአብሔር መገኘት ከጨለማ ስልጣን አዳነን። ያ በጸሎታችን ድፍረት እንድናገኝ ይረዳናል። እሱ ሞትን በሞቱ ሻረው። ኢየሱስ ሞቱ መጨረሻ ሳይሆን የድላችን መጀመሪያ ነበረ። ክብር ለኢየሱስ ይሁን። ስለዚህ አልተሸነፍክም። ክርስቶስ በፈጸመው ድል ምዕራፍ ላይ ቆመህ ነው የምትዋጋው ጠላትን። እዚህ ነው ጳውሎስ ሰው ምን ያደርገኛል? ጌታ ከኔ ጋር ነው አለ፣ አልፈራም። ስለዚህ ሐዋርያት ሲጸልዩ በዛ ሁሉ ዛቻ፣ ማስፈራሪያ፣ እስር ቤት ትገደላላችሁ፣ እንዲህ ትሆናላችሁ፣ እንዲህ አይሆንላችሁም፣ እንዲሆንባችኋል፣ በዛ ሁሉ
ሐዋርያት ሥራ ምዕራፍ 4 ከ29-30 አሁንም ጌታ ሆይ ዛቻቸውን ተመልከት፣ ለባሪያዎችህም በፍጹም ድፍረት ቃልህን እንዲናገሩ እጅህንም በመዘርጋት በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ እንዲደረግ ስጣቸው ብለው ጸለዩ። ያው በዛ ሁሉ አስፈሪ ሁኔታ ውስጥ ተመልከታሉ። በቃ ወደ ዛቻቸው ተመልከት። ኦኬ እንደዚህ መጸለይ፣ ጌታ ሆይ ያለሁበትን ሁኔታ ተመልከት ብሎ ማለት፣ ከዛ ድፍረትን ስጠኝ እንዳመሰግን፣ በዚህ ውስጥ ድልን እንዳውጅ ይከፈታል። የተዘጋው የብረት በር የናሱ ደጅ ይሰበራል። ሌላ ምዕራፍ ይታየኛል። እስራኤሎች ከግብፅ ምድር ከወጡ በኋላ ቀይ ባህር ፊት ለፊታቸው ተነጥፏል። ከኋላ ፈርዖን እያጨሰ አቧራውን ሰረገሎቹን አሰልፎ በቃ ገላቸዋለሁ እያለ የሚለው የዛኔ ወደቁ። በቃ ውስጣቸው ራደ። የሚቀጥለውን ቻፕተር የተመሸጉትን ከተሞች፣ ያንን ያልሰሩትን ቤቶች፣ ወርቁን፣ ብሩን፣ ወተትና ማር የምታፈሰውን ምድር፣ ከአንዱ ከተማ ሌላው ከተማ የሚኖራቸውን ነገር ሁሉ ረስተው ሙሴ ላይ እዚህ ምድረ በዳ እንድናልቅ በግብፅ መቃብር ስለሌለ ነው ያወጣን ብለው አሉ፣ ጮሁ። የሚቀጥለውን ቻፕተር ማየት አልቻሉም። እግዚአብሔር ግን እዛ ላይ ቆመው ሽግ ባለው ነገር ውስጥ ሆነው እሱ ግን የሚቀጥለውን ምዕራፋቸውን የዛሬ ዓመት የምሰሩትን፣ የዛሬ 5 ዓመት የምሰሩትን፣ የዛሬ 10 ዓመት የምሰሩትን በእናንተ ሕይወት በቀሪው ዘመናችሁ የሚካተተውን ምዕራፍ እግዚአብሔር እየተናገረ አለ። ክብር ለኢየሱስ ሲሆን እዚህ ነው እንደ መጀመሪያዋ ቤተክርስቲያን ስንጸልይ ድፍረትን ለባሪያዎች ፍጹም ድፍረትን ቃልህ እንዲናገሩ በቃ እንዳትናገሩ አፋችሁን ሊለጉ የሚፈልግ ሁኔታ አለ እኮ። በዛ ሁኔታ ውስጥ ድፍረትን አግኝተን ቃሉን ስናውጀው ቃሉ ነው የሚከፍተው የተዘጋውን ሁሉ። ምናልባት እዚህ ጋር ቆመን እኔ ይሄንን ኢየሱስን ላገኘው ፈልጋለሁ የምትሉ ሰዎች ይሄንን ጊዜ ውሰዱ። ጌታ ኢየሱስ ና ወደ ህይወቴ ግባ፣ ኃጢአቴን ሁሉ ይቅር በለኝ፣ ጻድቅ ልታደርገኝ ተፈጸመ ስላልክ፣ ለእኔ መዳን የሚያስፈልገውን ሁሉ ስራ ስለፈጸምክ አመሰግናለሁ። ወደ ህይወቴ ግባ፣ የዘላለምንም ህይወት ስጠኝ፣ ስሜን በህይወት መዝገብ ጻፍልኝ። በውስጤ እንደገባ አምናለሁ። ስላዳንከኝ፣ ስለሰራልኝ ስራ፣ ከሞትም ስለተነሳ አመሰግናለሁ። እውነት ይህን ጸሎት ጸልያችሁ ከሆነ ክርስቶስ በውስጣችሁ አለ ብዬ አምናለሁ። ሁልጊዜም ልትጸልዩት የሚገባ ጸሎት አይደለም። ዛሬ ከጸለያችሁት ሁሌ እሱ ያንን መዳን ሰጥቷችኋል። የእግዚአብሔር ልጆች ሆናችኋል። በጸሎት ልዘጋ እወዳለሁ። አባት ሆይ ስለ ቃል ኪዳን ብቻ ሳይሆን በፊታችን ስለምትሄድ ኃይለኛ መገኘትህ እናመሰግናለን። አንተ የሩቅ አምላክ አይደለም። ጦርነታችንን የምትዋጋልን አብረን ከኛ ጋር ያለ አምላክ ነህና እናመሰግናለን። አይኖቻችንን ከችግሮቻችን ክብደት ላይ አንስተን በአንተ ላይ እንድናደርግ እርዳን። በድፍረት እንድንሄድ ድፍረትን፣ ያለ ፍርሃት እንድንጸልይ እምነትን፣ አንተን በሙሉ ልብ ለማገልገል ፍቅርን ትሰጠን ዘንድ በኢየሱስ ስም ጸልያለሁ። ዛሬ ብርቱ እጅ ትዘርጋ እግዚአብሔር ሆይ በኢየሱስ ስም። በህመም ቢሆን በተለያየ አታክ ውስጥ ያሉትን የጠላትን ውጊያ ውስጥ ያሉትን እህቶቼን ወንድሞቼ እንድታስብ በኢየሱስ ክርስቶስ ስም የበሽታ ጉልበት ሁሉ የተሰበረ ይሆን ዘንድ ፍጹም ፈውስ በላያቸው ላይ ይመጣ ዘንድ በዚህ ሰዓት እኔ ጸልያለሁ። የተዘጋ በሮች በሕይወታቸው ዙሪያ በእነሱም ሕይወት ዙሪያ ባሉ ሰዎች ላይ ለተዘጋው በር መክፈቻ ያለ አንተ በሮችን ትከፍት ዘንድ ባሉበት ሁኔታ በእምነት ቆመው ድላቸውን ያውጁ ዘንድ እንድትረዳቸው ጸልያለሁ። የክፉ አሰራር የጨለማ ጉልበት ሁሉ የተወገደ ይሆን። የሚሰሩትን ሥራ ትባርክ ዘንድ፣ የእጆቻቸውን ሥራ ትባርክ ዘንድ
በመውጣት በመግባታቸው እኔ ካንተ ጋር ነኝ እንዳልክ አብራቸው፣ ጥበቃህን፣ ምሕረትህን፣ ባርኮትህን እንድታጠግባቸው ልጆቻቸውን፣ ቢዝነሳቸውን፣ ስራቸውን ሁሉ ትባርክ ዘንድ በኢየሱስ ክርስቶስ ስም ጸልያለሁኝ። ሳምንቱ ለእያንዳንዱ ሰው የድል ሳምንት ይሆን ዘንድ ጸልያለሁ። እናመሰግንሃለን በኢየሱስ ስም አሜን። መልካም ሳምንት እያልኳቸው ይህንን አገልግሎት በመደገፍ ትቀጥሉ ዘንድ ላበረታታችሁ እወዳለሁ። ምናልባት በዩቲዩብ ይህንን ሜሴጅ ሰምታችሁ ከሆነ ላይክ፣ ሰብስክራይብ በማድረግ የሚቀጥለው ሳምንት ደግሞ የሚለቀቀውን ሜሴጅ በጊዜው እንድታገኙት ይሆናል። መልካም ሳምንት። ደህና ቆዩ።